ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የበረከት ይሁንልን። አሜን። የተከበራችሁ ክርስቲያኖች በዓሉን ስናከብር በክርስቲያናዊ ትውፊት በክርስቲያናዊ መንፈስ ሊሆን ይገባል። የክርስቶስ ትንሣኤን ስናስብ መነሳታችንን፣ ፈርሰን በስብሰን አለመቅረታችንን፣ ዳግም ሕይወት እንዳለን የሚያሳየን ታላቅ በዓል ነው። ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በ3 ቀን ከመቃብር በስልጣኑ እንደተነሳ ቅዱስ መጽሐፍ ይነግረናል። ስለዚህ የክርስቶስን ትንሣኤ የምናስብ የምናከብር፣ አማናዊን ትንሣኤ የምናከብር ክርስቲያኖች ሁሉ በዓሉን ስናከብር የተቸገሩትን፣ ያጡትን፣ የነጡትን፣ በየተለያዩ ሁኔታዎች ያሉትን በማረሚያ ተቋም፣ በህመም ላይ፣ በአስቸጋሪ ሁኔታ ውስጥ በሀገር ውስጥም ከሀገር ውጭም ያሉትን ወገኖቻችሁን ሁሉ እንድታስቡ በጸሎታችሁ እንድታስቡ ይሁን። ይህንን ስናደርግ በዓሉ ፍጹም ይሆናል። በዚህ መንገድ ስናከብር በዓሉን በእውነት አክብረናል ማለት ነው። ዛሬም እውነተኛ የልቦና ትንሣኤ ያስፈልገናል። ይህ የልቦና ትንሣኤ ኃጢአትን መተው፣ በደልን መተው፣ ዳግም መነሳትን በንስሐ መለወጥን የሚያሳየን ስለሆነ ይህን ተገንዝበን ስናከብር በዓሉ እውነት አማናዊ ይሆናል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓሉ የሰላም የፍቅር ይሁንልን። አሜን።